ጤና ይስጥልን። ይህ የ2018 ዓመተ ምህረት የስድስተኛ ክፍል አካባቢ ሳይንስ ሞዴል ፈተና የሁለተኛው ሴሚስተር ነው። ክፍል 1 ከጥያቄ ቁጥር 1 እስከ 20 ያለው ነው። ይህ ጥያቄ የተዘጋጀው በባህር ዳር ከተማ አስተዳደር የግል ትምህርት ቤቶች ማህበር ነው። በጣም እናመሰግናለን። ይህን ቪዲዮ ከመጀመራችን በፊት እስኪ ሁላችሁም አንድ ጊዜ ላይክ ያደረጋችሁ ጀምሩ። ላይክ አድርጉ። ምክንያቱም ላይክ ባደረጋችሁ ቁጥር ሌሎች ቪዲዮዎች ይደርሷቸዋል፣ ሌሎች ጓደኞቻችሁም ያገኙታል፣ ለእኛም ያግዘናል። ጥያቄ ቁጥር 1 በኢትዮጵያ ውስጥ ከሚገኙ ዋና ዋና ታሪካዊና ተፈጥሯዊ ቦታዎች መካከል በሰሜን ምስራቅ የሀገራችን ክፍል የሚገኘው ተፈጥሯዊ የእሳተ ገሞራ ቅልጥ አለት ምን ተብሎ ይጠራል? ሀ አድዋ፣ ለ ኤርታሌ፣ ሐመሮሃ ካራማራ፣ መ የባሮ ወንዝ። መልሱ ኤርታሌ ነው። ኤርታሌ በኢትዮጵያ ውስጥ የሚገኝ ንቁ የእሳተ ገሞራ ተራራ ሲሆን የሚገኘውም በሰሜን ምስራቅ የሀገራችን ክፍል በአፋር ክልል ውስጥ ነው። ጥያቄ ቁጥር 2 ከኢትዮጵያ በስተሰሜን በኩል የሚገኘው አገር ማን ነው? ሀ ኤርትራ፣ ለ ኬንያ፣ ሐመሮሃ ሱዳን፣ መ ጅቡቲ። ኤርትራ ላችሁ ትክክል ነው። የኢትዮጵያ አዋሳኝ ሀገራት ሲታዩ ኤርትራ በሰሜን፣ ኬንያ በደቡብ፣ ጅቡቲና ሶማሊያ በምስራቅ እንዲሁም ሱዳንና ደቡብ ሱዳን በምዕራብ ይገኛሉ። ጥያቄ ቁጥር 3 ኢትዮጵያ በ3 ዲግሪ እስከ 15 ዲግሪ ሰሜን ኬክሮስ እና በ33 ዲግሪ እስከ 48 ዲግሪ ምስራቅ ኬንትሮስ መካከል መገኘቷ የሚሰጣት አዎንታዊ ተጽዕኖ የሆነው የቱ ነው? ሀ የባህር በር እንዳይኖራት ማድረጉ፣ ለ የአባይ ወንዝ ተጠቃሚ እንዳትሆን ማድረጉ፣ ሐመሮሃ ለመኖር ምቹ የአየር ንብረት እንዲኖር ማድረጉ፣ መ አዝርዕት መብቀል አለመቻላቸው። መልሱ ለመኖር ምቹ የአየር ንብረት እንዲኖር ማድረጉ የሚለው ነው። የሀገራችን ኬክሮሳዊ መገኛ በሞቃታማው የዓለም ክፍል ውስጥ ቢሆንም ባላት ከፍተኛ መልክዓ ምድር ምክንያት ምቹና የተለያየ የአየር ንብረት እንዲኖራት አስችሏታል። ጥያቄ ቁጥር 4 የዓለምን ንድፍ ካርታ እንድትሰሩ ብትጠየቁ ሊካተት የማይገባው የማጣቀሻ ነጥብ የቱ ነው? ሀ የምድር ወገብ፣ ለ መነሻ ዋልቴ፣ ሐመሮሃ ፕራይም ሜሪዲያን፣ መ ዋና ዋና መንገዶች። ዋና ዋና መንገዶች ካላችሁ ትክክል ነው። ምክንያቱም የምድር ወገብና መነሻ ዋልቴ የዓለምን ካርታ ለመስራትና ቦታዎችን ለመለየት የሚያገለግሉ ዋና ዋና የማጣቀሻ መስመሮች ናቸው። ዋና ዋና መንገዶች ግን እንደ ካርታው አይነት የሚጨመሩ ዝርዝር መረጃዎች እንጂ መነሻ ነጥቦች አይደሉም። በጣም ጥሩ። ወደ ጥያቄ ቁጥር 5 ስንሄድ ከሚከተሉት ዘር የሌላቸው እጽዋት መካከል ትክክለኛ ግንድ ቅጠልና ስር ያላቸው የትኞቹ ናቸው? ሀ ዋቅላሚዎች፣ ለ ሳረንሰቶች፣ ሐመሮሃ ፈርኖች፣ መ ፈንገሶች። መልሱ ፈርኖች ነው። ፈርኖች ዘር የሌላቸው እጽዋት ቢሆኑም እንደ ዋቅላሚዎችና ሳረንሰቶች ሳይሆኑ ትክክለኛ ስር ግንድና ቅጠል አላቸው። እየፈጠንኩባችሁ ከሆነ ቪዲዮን ያስቆማችሁ ተከተሉኝ። 6ኛ የሶስት አጥቂዎች እግሮቻቸውና ክንፎቻቸው የተያያዙበት የአካል ክፍላቸው ምን ይባላል? ሀ ራስ፣ ለ እምቢያ፣ ሐመሮሃ ህልጽ፣ መ ሆድ።
ህልጽ ካላችሁ ትክክል ነው። የነፍሳት አካል በሶስት ይከፈላል። እነሱም ራስ፣ ህልጽና ሆድ ናቸው። እግሮቻቸውና ክንፎቻቸው የሚገኙት መካከለኛው የአካል ክፍል ወይም ህልጽ ላይ ነው። ጥያቄ ቁጥር 7 ስለ ቀጭን አንጀት ትክክል ያልሆነው የቱ ነው? ያልሆነው ሀ የላመ ምግብ ምጠት የሚካሄድበት ክፍል ነው። ለ የሁሉም ንጥረ ምግቦች እንሽርሽሪት ይጠናቀቅበታል። ሐመሮሃ ሐሞት ከጉበት በመመንጨት የስብና ዘይት እንሽርሽሪት ይካሄድበታል። መ ሃይድሮክሎሪክ አሲድ የሚመነጭበት ክፍል ነው። መልሱ ሃይድሮክሎሪክ አሲድ የሚመነጭበት ክፍል ነው የሚለው ነው። ምክንያቱም ሃይድሮክሎሪክ አሲድ የሚመነጨው በጨጓራ ውስጥ እንጂ በቀጭን አንጀት ውስጥ አይደለም። ቀጭን አንጀት የምግብ ልመት የሚጠናቀቅበትና ምጠት የሚካሄድበት ክፍል ነው። ጎበዝ፣ እንቀጥል። ጥያቄ ቁጥር 8 በምግብና በኦክሲጅን የበለጸገ ደም ከልብ ወደ ተለያዩ የአካል ክፍሎች የሚያደርሱ የደም ቧንቧዎች እነማን ናቸው? ሀ ደም ወሳጅ ቧንቧዎች፣ ለ ደም መላሽ ቧንቧዎች፣ ሐመሮሃ ርቂቶች፣ መ እንክብሊተ ደም። ትክክለኛው መልስ ደም ወሳጅ ቧንቧዎች የሚለው ነው። ደም ወሳጅ ቧንቧዎች ኦክሲጅንና ንጥረ ምግብ የያዘን ደም ከልብ ወደ መላው አካል ያሰራጫሉ። ዘጠነኛው ጥያቄ ከአንድ አይነት አቶሞች ብቻ የሚሰሩ በአካላዊም ሆነ በኬሚካዊ ሂደት ወደ ሌላ ቁስ አካል የማይፈራረሱት ልዩ ቁሶች ምን ይባላሉ? ሀ ልዩ ዘር ድብልቆች፣ ለ ዋህድ ዘር ድብልቆች፣ ሐመርሃ ንጥረ ነገሮች፣ መ ውህዶች። የዚህ ጥያቄ መልስ ንጥረ ነገሮች የሚለው ነው። ምክንያቱም ንጥረ ነገሮች ከአንድ አይነት አተሞች ብቻ የተሰሩና በቀላል ዘዴ ወደ ሌላ ነገር ሊለወጡ የማይችሉ ንጹህ ልዩ ቁሶች ናቸው። ወደ ዛሬው ጥያቄ አጋማሽ ደረስን። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማ ወይም ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል ሚኒስትሪና የሞዴል ጥያቄዎች በብዛት ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን አሁኑ ሳብስክራይብ አድርጉ። እየፈጠንኩ ወይም እየዘገየው ከሆነ ቪዲዮን ያስቆማችሁ ተከተሉ። መልካም ጊዜ። ጥያቄ ቁጥር 10 ስለ አካላዊ ለውጥ ባህሪያት ትክክል የሆነው የቱ ነው? ሀ ከፍ ያለ የጉልበት ለውጥ ያሳያሉ። ለ በቀላሉ ተቀልባሽ ናቸው። ሐመርሃ ከፍተኛ ሙቀትን ይፈጥራል። መ አይነታዊ ለውጥ ያሳያሉ። በቀላሉ ተቀልባሽ ናቸው ካላችሁ ትክክል ነው። አካላዊ ለውጥ የቁሱ መልክ ወይም ቅርጽ የሚቀየርበት እንጂ አዲስ ነገር የማይፈጠርበት ስለሆነ በቀላሉ ወደ ነበረበት መመለስ ይቻላል። ለምሳሌ በረዶ ሲቀልጥ። ጥያቄ ቁጥር 11 አንዲት ሕፃን ልጅ ዥዋዥዌ እየተጫወተች ብታዩ ምን አይነት እንቅስቃሴ ፈጠረች ማለት ይቻላል? ሀ ቀጤ መስመራዊ እንቅስቃሴ፣ ለ ክባዊ እንቅስቃሴ፣ ሐመርሃ ሽክርክሪታዊ እንቅስቃሴ ወይስ መ እርግብግቢታዊ እንቅስቃሴ? መልሱ እርግብግቢታዊ እንቅስቃሴ የሚለው ነው። እርግብግቢታዊ እንቅስቃሴ ማለት አንድ አካል በአንድ መነሻ ነጥብ ዙሪያ ወደፊትና ወደ ኋላ የሚያደርገው እንቅስቃሴ ነው። ዥዋዥዌ ለዚህ ጥሩ ምሳሌ ነው። እንቀጥል። ጥያቄ ቁጥር 12 ውሃን በባልዲ ከጉድጓድ ለማውጣትና
የህንፃ ቁሳቁሶችን በቀላሉ ለማውጣትና ለማውረድ የሚጠቅም የቀላል ማሽን አይነት ምን ይባላል? ሀ በከራ፣ ለ ዘንባይ ጣውላ፣ ሐመርሃ መፈንቅል፣ መ ሽብልቅ። በከራ አላችሁ? ትክክል ነው። በከራ በገመድ የታገዘ ክብ ማሽን ሲሆን ከባድ ነገሮችን ወደ ላይ ለመሳብ ወይም ከጉድጓድ ውሃ ለማውጣት ያገለግላል። 13ኛ የዝናብ መጠን መለኪያ መሳሪያ ምን ይባላል? ሀ ቴርሞሜትር፣ ለ ሬንጌጅ፣ ሐመርሃ ባሮሜትር፣ መ ዊንድ ቬን። የዚህ ጥያቄ መልስ ሬንጌጅ ነው። ሬንጌጅ በተወሰነ ቦታና ጊዜ የጣለውን የዝናብ መጠን ለመለካት የሚያገለግል መሳሪያ ነው። መልካም። ጥያቄ ቁጥር 14 በአንድ አካባቢ የአየር ንብረት ሁኔታ ላይ ተጽዕኖ የማያመጣው የቱ ነው? የማያመጣው ሀ የቦታው ከፍታ፣ ለ ቦታው ከባህር ያለው ርቀት፣ ሐመርሃ የኬንትሮስ ልዩነት፣ መ የኬክሮስ ልዩነት። መልሱ የኬንትሮስ ልዩነት ነው። የኬክሮስ ልዩነት የቦታ ከፍታና ከባህር ያለው ርቀት የአየር ንብረትን ይወስናሉ። የኬንትሮስ ልዩነት ግን የሰዓት ልዩነትን እንጂ የአየር ንብረትን አይወስንም። ስለዚህ ትክክለኛው መልስ የኬንትሮስ ልዩነት ነው ማለት ነው፣ ተጽዕኖ የማያመጣው። ጥያቄ ቁጥር 15 ከሚከተሉት ውስጥ ታዳሽ የተፈጥሮ ሀብት የሆነው የቱ ነው? ሀ አየር፣ ለ የድንጋይ ከሰል፣ ሐመርሃ ማዕድናት፣ መ የተፈጥሮ ነዳጅ። ውድ የዚህ ቻናል ተከታታዮች የዚህን ጥያቄ መልስ አየር ካላችሁ ትክክል ናችሁ። ምክንያቱም ታዳሽ ሀብቶች ተፈጥሮ በራሷ ሂደት መልሳ የምትተካቸው ናቸው። ለምሳሌ አየር፣ ውሃና የፀሐይ ብርሃን። ድንጋይ ከሰልና ማዕድናት ግን አንድ ጥቅም ላይ ከዋሉ በኋላ በቀላሉ አይተኩም። እንቀጥል። ጥያቄ ቁጥር 16 የባሮ የአባይና የተከዜ ወንዞች በየትኛው የተፋሰስ ስርዓት ውስጥ ይመደባሉ? ሀ የህንድ ውቅያኖስ የተፋሰስ ስርዓት፣ ለ የስምጥ ሸለቆ የተፋሰስ ስርዓት፣ ሐመርሃ የሀገር ውስጥ የተፋሰስ ስርዓት፣ መ የሜዲትራኒያን ባህር የተፋሰስ ስርዓት። ትክክለኛው መልስ የሜዲትራኒያን ባህር የተፋሰስ ስርዓት የሚለው ነው። እነዚህ ወንዞች ወደ ናይል ወንዝ በመቀላቀል መጨረሻቸው የሜዲትራኒያን ባህር ስለሆነ በዚህ የተፋሰስ ስርዓት ውስጥ ይመደባሉ። 17ኛ ውልደት በኢትዮጵያ ከፍ እንዲል ካስቻሉ ምክንያቶች ውስጥ የማይመደበው የቱ ነው? የማይመደበው ሀ የጾታ ምርጫ መኖር፣ ለ የቤተሰብ ምጣኔ ግንዛቤ በህዝቡ መኖር፣ ሐመርሃ የስነ ተዋልዶ ድጋፍ አነስተኛ መሆን፣ መ ልጆችን የሀብት ምንጭ አድርጎ መቁጠር። የዚህ ጥያቄ ትክክለኛው መልስ የቤተሰብ ምጣኔ ግንዛቤ በህዝቡ መኖር የሚለው ነው። የቤተሰብ ምጣኔ ግንዛቤ በህዝቡ ውስጥ መኖሩ የውልደት መጠንን እንዲቀንስ እንጂ እንዲጨምር አያደርግም። 18ኛ ግዕዝ፣ አማርኛና ትግረኛ ቋንቋዎች በየትኛው የቋንቋ ቤተሰብ ውስጥ ይመደባሉ? ሀ የናይሎ ሰሃራዊ ቋንቋ፣ ለ የኦሞዋይ ቋንቋ፣ ሐመርሃ የሴም ቋንቋ፣ መ የኩሽ ቋንቋ። የሴም ቋንቋ ካላችሁ ትክክል ነው።
አማርኛ፣ ትግርኛና ግዕዝ በኢትዮጵያ ውስጥ ከሚነገሩ የሴማዊ ቋንቋዎች ቤተሰብ ውስጥ ይመደባሉ። ወደ ዛሬው ጥያቄ መገባደጃ አካባቢ የደረስን ነው። ቀጣዩ ጥያቄ ቁጥር 19 ነው። እንዲህ ይላል፣ ከሚከተሉት ቅርሶች መካከል የሚዳሰሱ ቅርሶች ውስጥ የሚመደበው የቱ ነው? ሀ ጥንታዊ ሳንቲሞች፣ ለ የጥምቀት በዓል፣ ሐመሮሃ የአሸንድዬና ሶለል የልጃገረዶች ጭፈራ፣ መ የአገው የፈረስ ጉግስ ባህላዊ ጨዋታ። የጥምቀት በዓል አላችሁ? አይደለም። ምናልባት የአሸንድዬና ሶለል የልጃገረዶች ጭፈራ ብላችሁ ከሆነ እሱ መልስ አይደለም። የአገው የፈረስ ጉግስ ባህላዊ ጨዋታ ያም መልስ አይሆንም። ስለዚህ ትክክለኛው መልስ የትኛው ነው? ጥንታዊ ሳንቲሞች የሚለው ነው። ለምን? የሚዳሰሱ ቅርሶች በአካል የሚታዩና የሚጨበጡ ናቸው። ለምሳሌ ሳንቲሞች፣ ህንፃዎችና ሐውልቶች የመሳሰሉት። በዓላትና ጨዋታዎች ግን የማይዳሰሱ ቅርሶች ናቸው። ወደ ክፍል 1 የመጨረሻ ጥያቄ ደረስን። እንዲህ ይላል ጥያቄው፣ በሀገራችን ኢንዱስትሪዎች በጥቂት ቦታዎች ላይ ብቻ ተከማችተው እንዲገኙ ካደረጋቸው ምክንያቶች ውስጥ ያልሆነው የቱ ነው? ሀ የትራንስፖርት መስመር ቀድሞ መገንባት፣ ለ የባህር ወደብ በቅርብ ርቀት መኖር፣ ሐመሮሃ መንግስት ለማዕከላዊ ከተሞች እድገት ያሳለፈው ውሳኔ፣ መ የጥሬ ዕቃ ለፋብሪካው በቅርብ ርቀት ላይ መገኘት። ትክክለኛው መልስ የጥሬ ዕቃ ለፋብሪካው በቅርብ ርቀት ላይ መገኘት የሚለው ነው። ለዚህም ምክንያቱ የጥሬ ዕቃ በቅርብ መገኘት ፋብሪካዎች በተለያዩ ቦታዎች እንዲሰራጩ እንጂ በአንድ ቦታ እንዲከማቹ ዋና ምክንያት አይደለም ማለት ነው። በጣም ጥሩ። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥያቄ ወይም ጥቆማ ካላችሁ አስተያየት መስጫው አስቀምጡ። ከተመቻችሁ አደራ አሁኑ ላይክ አድርጉ። ሌሎቹ ጓደኞቻችሁ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። የዚህን ጥያቄ ፒዲኤፍ ከፈለጋችሁ በቴሌግራም ቻናላችን ሃሁ ቲዩብ ላይ ገብታችሁ ማግኘት ትችላላችሁ። በክፍል 2 እስከምንገናኝ መልካም የጥናትና የዝግጅት ጊዜ ይሁንላችሁ። ቻው።